جزاك الله خير الجزاء. الحمد لله الحمد لله القائل سألقي في قلوب الذين كفروا الرعب فاضربوا فوق الأعناق واضربوا منهم كل بنان وأصلي وأسلم على سيدنا محمد رسول الله صلى الله عليه وعلى آله وصحبه ومن والاه وبعد فسلام الله عليكم ورحمته وبركاته. ሁላችሁንም በአላህ ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ ያው ቀኑ ደርሶ ተገኝተናል። ዛሬ ሁላችሁም እንደምታውቁት ታሪካዊ ቀን ነው። በቲክቶክ ዓለም እውነቱን ከውሸቱ የምንለይበት አምላካችን አላሁ ሱብሓነሁ ወተዓላ በተከበረ ቃሉ ምን አለ? ወቁል ጃአል ሐቁ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ። በል እውነት መጣ ውሸትም ተወገደ፣ እነሆ ውሸት ተወጋጅ ነውና ያለውን ቃል እውን የምናደርግበት ውሸቱን የምናጋልጥበት ቀን ነው። ስለዚህ ሁላችሁም ኢንሻአላህ ፕሮግራማችንን በደንብ ተከታተሉ። ታፕታፕ ኮፒ ሊንክ ማድረግ አትርሱ። ያው ያለውን ነገር ከመጀመሪያው ጀምሮ ማስረዳት አለብን። ያለውን ነገር አስቀምጠን ከዛ በኋላ ቀጥታ እነሱ ወደ ማስገባት እንሄዳለን ማለት ነው። ከሱ በፊት ኡስታዝ ሁሱ ተፈضل። እሺ መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቻችን ለሁላችሁም ሰላም ብያለሁኝ። በያላችሁ ሰላምን እመኝላችኋለሁኝ። እንግዲህ ዛሬ ታላቅ የውይይት ቀን አለ። ዓላማችን ከዚህ ውይይት በስተጀርባ እውነት ይገለጥ ዘንድ፣ ሐሰት ይወገድ ዘንድ እንዲሁም ደግሞ የቀደሙት ነቢያቶች ያስተማሩት መስዋዕት ከፍለውለት የሄዱት ያ እውነተኛው መንገድ ለሰዎች ይገለጥና ይብራራ ዘንድ ያንን ሰዎች ያውቁ ዘንድ ሁሉም የሰው ልጅ ሁሉ ለዚያ ነቢያቶች ለሰበኩት አንድና ብቸኛ ለሆነው ሃይማኖት ለኢስላም እንዲከተሉና ልክ እንዲሁ አንዱን አምላክ አላህ ሱብሓነሁ ወተዓላ እንዲገዙ ነው። ስለዚህ ነው ዓላማው እንጂ ሌላ አይደለም። አንዱን ከፍ አንዱን ዝቅ የምናደርግበት ነገር አይደለም። አላህ ሱብሓነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለምን ለመጨረሻው ዘመን ትውልድ ነቢይ አድርጎ ሲልካቸው ጊዜ ለክርስቲያኖችም ጭምር እንደላካቸው ሲናገር ምን ይላል? ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ይላል። እናንተ አይሁድና ክርስቲያኖች ሆይ እነሆ የእኔ መልእክተኛ ለእናንተ መጥቶላችኋል፣ እውነቱን ይገልጽላችሁ ዘንድ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ ክርስቲያኖችን ጥሪ ካደረጉባቸው አስተምሮ መካከል ከአላህ በተቀበሉት ቁርአን ላይ አንድ ቃል ብቻ ልናገርና ጊዜ እንትን ላለማለት ላለማስረዘም እሱን ተናግሬ እንቀጥላለን ኢንሻአላህ ወደ ቀጣዩ። በሱራ አሊ ዒምራን ላይ አላህ ሱብሓነሁ ወተዓላ እንዲህ ይላል። ክርስቲያኖችን ጥሪ ያደረገበት አንድ ጥሪ ገብታችኋል። እርሱም ምንድን ነው? ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአን ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን ይላል። ምን ይላል አላህ ሱብሓነሁ ወተዓላ? ቁል በል ሙሐመድ ያ አህለል ኪታብ እናንተ አይሁድና ክርስቲያኖች ሆይ፣ በተለይ ደግሞ ለክርስቲያኖች ነው ጥሪ። ተዓለው ኑ በላቸው፣ ወደ ምን? ኢላ ከሊመቲን ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል እኩል ሊያደርገን ወደሚችለው ንግግር ወደ አንድ ንግግር ብቻ ነው በላቸው። እርሱም ምንድን ነው? አላ ነዕቡደ ኢለላህ ከአላህ በስተቀር ሌላ ላናመልክ፣ ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ከፊላችን ከከፊላችን ከእርሱ ውጭ ከአላህ ውጭ ሌላ ጌቶችን አማልክቶችን ላኒስ። ይሄ ነው ጥሪው። ይህ ነቢያቶች ቀደሙት ነቢያቶች ሁሉ ጥሪ ነው። ነቢያቸው ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን ላይ በተላኩ ጊዜ የተጣሩት ጥሪ ይህን አስከትሎ ዛሬ ኢንሻአላህ ብዙ የምንናገረው ይኖራል። ኢምራን መቀጠል ትችላለህ። ጀዛከላሁ ኸይረል ጀዛ። ያው ቀጥታ ከመምጣቱ በፊት ያለውን ነገር ማስቀመጥ አለብን። ነገሩ የሚጀምረው እንዴት ነው ካልን የውይይት ጥሪ እናቀርባለን። ወንድሞች ጋር ሆነን ንጽጽር ላይ የሚሰሩ ወንድሞች ነን። የንጽጽር ጥሪ ለማን? ለክርስቲያን ለኦርቶዶክስ ወገኖቻችን ይቀርባል። ጴንጤዎች ተቀብለዋል። ጴንጤዎች አላህ ካለ መጪው ከሁለት ሳምንት በኋላ ፕሮግራም አላቸው ከወንድሞቻችን ጋር ማለት ነው። ርዕሱም ነብዩ መሐመድ በመጽሐፍ ቅዱስ የሚል ርዕስ አለ። እኛም ኦርቶዶክሳውያን እስከ መቼ ይደበቃሉ፣ እስከ መቼ ይፈራሉ በሚለው
በልበ ቅንነት የውይይት ጥሪ እናቀርብላችኋለን። ከነሱ መካከል አሁን ይመጣ የተባለው ዲያቆን አንደኛው ነው። ሲቀርብለት ዲያቆኑ አስቀድሞ ምን የሚል ነገር ይናገራል? እንስማ እስቲ ንግግሩን ሁላችሁም ስሙና ልገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ መምጣት ትችላላችሁ። ብቻዬን 78 ሆናችሁ ነው እያለ አመቱ ሙሉ ሲፎክር የነበረ ሰው አለ። አያችሁ አይደለም? ሲፎክር የነበረ ሰው አለ። እኛ አንድ የውይይት ጥሪ ያቀረብን ስናቀርብ ወዳውኑ እሱ ጋር አንድ ልጅ አለ ክርስቲያን ይባል ተቀብያለሁ አለ። ይሄኛውም ውይይቱን እፈልገዋለሁ ብሎ በራሱ አንደበት ተናገረ። የውይይት ጥሪ ቀጠርም ማለት ነው። ያለፈው ሐሙስ ናት፣ ታስታውሳላችሁ። ያለፈው ሐሙስ ታሪካዊ ቀን ነበር። ታሪኩም ምንድነው ካስታወሳችሁ 127,000 ሰው ላይ ባለበት ማለት ነው ቪው ባደረገው አልመጣም፣ ቀረ። ሲቀር ወዳውኑ ምን የሚል ኮሜንት ላይቭ ሞላው? አዋረድከን የሚል ሞላበት። ስለዚህ ምን አደረገ? ይሄ ነገር እንደከበደው ህዝበ ክርስቲያኑ ውስጡ እንዳረረ ክርስትና እንደተዋረደ ሲገባው ዛሬ ቀን ቀጥሮናል። ሙስሊሞች ደግሞ በዚህ አንታማም አይደለ? ሙስሊሞች በዚህ አንታማም። ስለዚህ ምን የሚል ነገር አለን እኛ? ችግር የለውም ሁለተኛም እድል ቢሆን ይሰጠዋል። ከሱ በፊት ግን ውይይት ያቀረብነው እኔ ወንድም አቡበከርና ወንድም ሳህ ነበረ። ግን ወገናችን ምን የሚል ነገር ተናገረ? አይሆንም 1 ሚሊዮን ፎሎወር ያለው ካልመጣ አልወያይም፣ 1 ሚሊዮን ፎሎወር ያስፈልጋል የሚል መስፈርት አመጣ። የዛ ሰዓት ደግሞ ወንድማችን ኡስታዝ ሁሱ ላይቭ ላይ ነበረ። አልহামዱሊላህ ሙስሊሞች በዚህ ነገር አንታማም። ወዲያውኑ ምንድነው ያደረግነው? ኡስታዝ ሁሱ ና ብለን ደወልንለት። ላይቭን ዘግቶ የነበረውን 2000 ሰው በትኖ እኛ ጋር መጣ። ና ቢባል የለም። ለማንኛውም ዛሬ ቀኑ ደርሶ ተገናኝተናል። ወንድ ወሬ አስረዝምም፣ ወሬ አናወራም ወሬ። አሁን ቀጥታ የውይይት ጥሪውን የቀጠረው እሱ ነው። ሰኞ ነው ያለው። ርዕሱም ትክክለኛው አምላክ ማን ነው? አላህ ወይስ እግዚአብሔር? የትኛው በነቢያት የተሰበከው የሚለው ነው ርዕሱ። ኢንሻአላህ እነዚህን መጽሐፍት በደንብ አድርገን የምንዋይባቸው፣ እስልምና ምን አይነት እንደሆነ ዘመናትን ሲያጭበረብር የነበረው ዲያቆን ውሸቱ ዛሬ ይጋለጣል። ስለዚህ ወሬ አናሳዝንም። እንደሰማችሁት 78 ናችሁ እርግጠኛ ነኝ በማውራ ብሏል። እኛ እንደዛ ያልነው ምንድነው? አንድ ወገንን ይዘና እንዋያለን ነው። አይ ቲንክ ላይቭ ገብቷል። ስለዚህ ምን እናደርጋለን? እኛ ጋር እስከሚመጣ እንጠብቀዋለን። ኦኬ፣ ሰዓታት አሉት። በዛ ሰዓት ካልተገኘ ደግሞ በጣም ከባድ ያልሰማችሁት ጉድ፣ አብሶ ኦርቶዶክሳውያን ይሄ ቄስ በኦርቶዶክስ ተዋህዶ ቤተክርስቲያን የተወገዘ እንደሆነ እንዲሁም አዳዲስ ስለሱ ጉዶች አሉ። እያንዳንዱን እየከፈተ እናሳያችኋለን። ግን ቀጥሮ ከቀረ ሁለተኛ ጊዜ ለሱ ከባድ ነው። እኛ ወላ አናሳዝም፣ ያቆጭ ብለን እንጠብቀዋለን ማለት ነው። ሁሱ ዝግጁ ነህ? እሺ 3 ሰዓት ደርሷል። 3 ሰዓት ከ10 የሆነ ሆኖ መሰለኝ። ካላችሁ ሄዳችሁ ባቀረብከው መሰረት ያው ተገኝተውልሃል። ላክብሩት። ያላ ጊዜ ሳናረዝም ይምጣ። ታዳሚያንም 3 ሰዓት ተብለው ስለመጡ እየጠበቁ ነው። ቶሎ ብለህ ሁሌ ከሚከፍትልህ ልጅ ጋር አብረህ ሁለታችሁም ትፈልጋላችሁ ግቡ እያላችሁ ነው በላችሁ። ያላ እድኹል ግባ። በሌላ አካውንት እያየ ከሆነ ግባ። ዛሬ የመጨረሻ እድል ነው። ከዚህ በኋላ ካልመጣ እንደማናቸው ሕፃን ልጆች እየመጣ ስናስተምር ገስት ላይ ገብቶ የመጠየቅ እድል እንጂ ሌላ እድል ስለማይሰጠው ይህን እድል ይጠቀም። ንገሩት፣ ላክላቸው። እየጠበቁ ነው በሉት። እና ያላ ግባ በሉት። ሰዓት ደርሷል። ራሱ ርዕስ መረጠ፣ ራሱ ሰዓት መረጠ። እየተጠበክ ነው በሉት። ያላ تعالي وكانت نادية ولا؟ لا انا ما تمين ليش تخرج؟
שנדרש מהם עלי, מה עלי? שללה וואי שיורדו כל הצופים ከላይም የሉም አንተ ጋር መጥቷል እሺ ባሳ የሉ እኔ ጋር የሉ የለም ሰርች አድርጌዋለሁ ፎሎ አድርጌዋለሁ የለም ያ ሆስት ነን ያ ጀማ ና በሰዓት ይሄደና מצפה רמון אני לא עובד בבלון בראשית, בבלון אחר. הוא חסוי לשם כי לא שילמו לה בשביל שתפרסם אותו. אז אם אתם רוצים, אתם יכולים לשלם לליאם ואני אפרסם את הבלון בשם ליאם. תודה רבה לכם. נו תראי עכשיו נראה לי... נראה לו מזייף צופים, מה זה 61K? זה לא הגיוני. אוי, how are you? ግባ በራስህ ቤት አብረህ ሁል ጊዜ ከሚከፍትልህ ሁለታችሁም ዛሬ ትፈልጋላችሁ ነገራቸው ክርስቲያኖች ኢምራን ስንት ደቂቃ እንጠብቃቸው በቃ ችግር የለም 10 ደቂቃ እንጨምር ኢምራን አለ እንታገሰ አለ ኔትወርክ ትንሽ ይዟል አይ ቲንክ ኮሜንት ላይ ምን እያሉ መሰላችሁ አንዴ እዚህ ጋር ኢንሻአላህ ከሱ በፊት አይ ቲንክ እንትን እያሉ ነው ሴት ጋር ገብቷል የሆነች ልጅ ጋር ገብቷልና እሷ ጋር ነው ውይይቱ እያለ ነው ያለው አጅሬው እኛ ጋር እኮ የምትወያየው የት ነው ሄድከው ና ተመለስ እንዴ እኛ ጋር እኮ አይደል ይቀጠሩ ሴት ጋር ነው ሊወያየ ሄደው ነው እኔ አላውቅም ከሆነ እኔ የማውቀው እኔ ጋር መጥቶ እንደሚወያይ ሁሱ ጋር መጥቶ እንደሚወያይ ነው እንጂ ሴት ጋር ገብቶ እንደሚወጭቅ አይደለም የማውቀው ስለዚህ ና ፊት ለፊት ወንድ ለወንድ ናውራ ካሜራ ከፋችን ይዘመታ አውራ በሉት አይ ቲንክ ያላትም ልጅ አጀማ ያላትም ልጅ ሙስሊም ናት አለ ግን ሙስሊም እንደዚህ ሙስሊም ካለ ስሙ ሌባ ምኑንም ማራ ያብራሽሽ አልበዳትም ትላለህ አንተ እዚህ ጋር አልበዳትም ትላለህ ቆይ ስሜታዊ ተሳዳቢ ለተሳዳቢ ገጥመዋል መሰለኝ አይ ቲንክ እሱም ያው እንደሷ ስለሆነ ገጥመዋል አይ ቲንክ እንደዛ መሰለኝ ከዚያ በኋላ ሁሉም እየሰማ እንዲማሩ ዘንድ ያላ ራሱ ነገራቸው የተስማማንበት እሱ ምን ብለን ርዕስ አወራ ወንድሜ ወሲብ ፈጽምባት የሚለውን ሊያሳየ ነው ያላ ሁሱ አንዴ ብቻ ሀቢቢ ይከብዳል ችግር የለም አንድ ጊዜ እንትን እንበለው ሂዱና ሁለታቸውን ግቡ በላቸው እየተጠበቃችሁ ነው በላቸው ራሳቸው ናቸው የቀጠሩት እኔ ወይ ጥሪ አልጠራሁትም ራስህ ነህ የቀጠርከው ሰዓቱን የመረጥከው ራስህ ነህ ርዕስ የመረጥከው ራስህ ነህ አሁንም ራስህ ላከለትና ግባ እየጠበቀህ ነው በሉት ክርስቲያኖች ዛሬ መጨረሻ እድል ነው ሐሙስ ሁሱ ካልበጣ ብሎ በጥቼለት ጠብቄው እባክህና እያለህ ነው ተብሎ በዚያው አምልጦ ሄዷል ይሄን ሁላችሁም ታውቃላችሁ 10 ሰዎች አሁን ለታ እየጠበቁት አሁን ላክለት እየጠበቀ ነው በሉት ተለበል አብሮ ከሚገልጥለት ልጅ ጋር እንዳይቀር አብሮ እሱም ሁለታቸውም እንዳይቀሩ ሄዳችሁ ክርስቲያኖች ቶሎ በል እየተጠበክ ነው በሉት ያላ በቤት በራስህ ቤት ና በራስህ ቤት ና እሺ ኢብራሂም ምን ይሻላል አይ ቆይ እንትን ነው ሁሱ እሷ ጋር ይወያይ በቃ ልጅቱ ጋር እሱን ተሳዳቢ ለተሳዳቢ እንደዚህ ገጥመዋል ሁለቱ ያው ስድቡ ላሰማው ነበር ግን ይከብዳል ሁሱ ለተከከለ ይከብዳል ስለዚህ እንተውና ዋናው ግን ስድባቸው ገጥመዋል ወገኔ ና እኔ ጋር አወራ ና ሁሱ ጋር አወራ ምንድነው እንትን የምትለው ሴት ጋር ሄደ የምታወራ ምን አይነት ቀልድ እየተከናወነ ያለ ያ ጀማ ውይይት ቀጥሮ ሙስሊሞች ጋር ሊወያይ ሄደው ተሳዳቢ ሴት ጋር ቁጭ ብሎ እንትን ያወራ ሄደ በቃ ቡና ጠጣ እሷ ጋር ቡና መጠጣት ፈልገህ ከሆነ ሄዳ አውራ እሷ ጋር ምንድነው እኛ ጋር መታ አውራ እንዴ አጅብ ነው ግን እንጠብቃለን ችግር የለውም እሺ 3 ሰዓት ነበረ ያው እንደምታዩት 17 ደቂቃ አልፏል ከማን ጋር ይወያይ እንደሆነ አላውቅም ከሷ ጋር የገባው በራስህ ቤት ግባና ላክ ወንድ ልጅ ሆን በሉት ወደ ሴቶች አታምልጥ አትሽሽ በሉት እንታና ዛሬ እስከ ዛሬ ሲያቀረሽ የነበረውን ሁሉ ማስተፈተናው ነው ዛሬ መጨረሻ ቀኑ የምናደርገው ኢንሻአላህ ጥሩት ሞትና ትንሳኤውን አይቶ ይሄዳል ዛሬ እስከ መጨረሻው ድረስ አይ
ይምሩ አለሁ እዚህ አለኝ ይሰማል እና እንዳትቀር 10 ብራችሁ ግቡ ሲል የነበረ ሰው እኛ ስራ አንፈልግም። አብሮህ ሲገልጥልህ የነበረ ጓደኛህን ሁለታችሁም ትፈልጋላችሁ። ለብዙ ወራቶች ያክል አብራችሁ ስታቀረሽ ቆይታችኋል። ዛሬ ፍጻሜያችሁ ይሆናል። እንዳትቀር፣ ሁለትህም እንዳትቀር። የመጨረሻ እድል ተሰጥቷቸዋል። ከዚህ በኋላ እንደ ማንኛውም ተማሪ እየገባ ትጠይቃለህ። እንዲህ አይነት እድል በህይወት ዘመን አታገኝም ከኛ ጋር። ሁሱ እዚህ ጋር ህዝቡ እንዲያውቅም ማለት ነው። የጀማዓተል ኸይር ያው ልልክለት ነበር ይታያችኋል አይደለ? እኛ እንኳን እንዳልክለት ይታያችኋል ያለው ከሴቷ ጋር ነው እያወራ ያለው። አይ ቲንክ እንዳሉት ከሆነ ኮሜንት ላይ እንደገለጹት ስለ እንትን እያወራት ነው፣ ታሪክ እየነገራት ነው ብለዋል። እና ፕሊስ ከእሷ ጋር ውጣና እኛ ጋርና ክርስቲያኖች የላችሁም እንዲህ ትንሽ እፍረት አይሰማችሁም? ዲያቆናችሁ ጌጥ ቀርቶ እኮ ሴት ጋር እያወራ ነው ያለው። ምንድን ነው ውጣና፣ ያው እየጠበቁ ነው ያሉት። አመት ነው የፎከረው፣ ወላሂ አመት ነው የፎከረው። ኢቭን እያንዳንዱ ሰው የጠራ አመት ነው የፎከረው። ከፈለጋችሁ 20 ሆናችሁ እያለ ሲፎክር ነበር። ስለዚህ እና ንቀልና ካሜራ ከፋችን ይዘናና ትክክለኛው እምነት የትኛው ነው አላህ ወይስ እግዚአብሔር በሚለው በደንብ አድርገን እንወያይ። እኛ ዝግጁ ነው፣ ሙስሊሞች ገብተናል። አሁን ሌላ ወሬ እያወራን አይደለም፣ ተቀምጠን እየጠበቅን ያለ ወሬ አናስረዝምም። በተግባር ነው የምናሳያችሁ እንጂ እንደዚህ ገባ አንልም። ተቀምጠናል፣ ያው ፊት ለፊት አውራን ከሆስት ገብተናል። አንተን የምንጠብቀው ባይዘዊ መጣም አልመጣም አጣብቂ ነው ለሱ። ያ ጀማዓተል ኸይር መጣ ማለት እስካሁን የሰራው ኮሪየሩ በሙሉ ኬሪየሩ ይዘጋበታል፣ በሙሉ ውድቅ ይሆንበታል። እስካሁን ሲዋሽ የነበረው ሲቀጥፍ የነበረው በሙሉ ዜሮ ነው የሚሆንበት ካልመጣ ደግሞ ህዝበ ክርስቲያኑ ሙስሊሙ ይሄ ሰው ጉራ ብቻ ነው፣ ሰው እንዳልሆነ በሚያወራው እንደሚያፍር ባለፈው ሐሙስ ቀን እንዳዋረዳቸው ድጋሚ ይዋረዳሉ። ስለዚህ ምርጫ አለ፣ ራስህን ከምታዋርድ ወይም ክርስትና ከምታዋርድ። እኔ ራስህ ማዋረድ ጥሩ ነው ብዬ አስባለሁ። ያው ክርስትና ከሚዋረድብህ ክርስቲያኖች ከሚያዝኑ ይሻላል ባይ ነኝ። ለማንኛውም ጠብቁ ያለ አሁንም የለም አለ ይሰማል። እሱ እያወራህ ከሆነ የለህም። እሺ ሀቢቢ እሱ ምን ትችላለህ? እስካሁን ድረስ ክርስቲያን ሀገር ነው የለም። ከዛች ልጅ ጋር እያወራ ነው ያለው። እሺ ቅዱሳን ምን ይሻላል? ዛሬ ገድላቶች ሁሉ እንዳለ በሙስሊም እጅ የሚበረበሩበት ቀን ነው። ገብታችኋል? ዛሬ ገድላቶች ሁሉ ስለ አምላክ ስለ እግዚአብሔር ማንነት ተበርብረው የሚታዩበት ቀን ነው። ማንም ሰው እንዳይቀር ሄዳችሁ እንዳትጠፋ በሉት። እሺ እየጠበቁህ ነው ላክ በሉት። ራሱ ቀኑን መርጠዋል፣ ራሱ ርዕሱን መርጠዋል። ላክላቸው እየጠበቁህ ነው፣ ቶሎ በል በሉት። ና ቅዱሳኖች ና በሉት። ሲፎክር የነበረው በሙስሊም እንትኖች ላይ እሱ ነበር። ሁላ ዓመቱን ሙሉ ሲኮፍስባችሁ ኑሮ ዛሬ ሄድ እስኪ ደፈር በሆስት ና በሉት። በዚያ ይምጣ ሁሱ እዚህ ጋር ምን የሚል ነገር እያለ ነው? ኢምራን ካለ አልመጣም እያለ ነው። ስለዚህ እስካሁን ዓመት የጎረርከው ውሸት ነበር ማለት ነው። ክርስቲያን ይሄ ዲያቆናችሁ ዓመት የፎከረው ሲጎርር የነበረው ጀስት ጉራ ብቻ ነበር ማለት ነው። ሆናችሁ ልገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ ይሄ ጉራ ነበር ማለት ነው። ያ ጀማዓተል ኸይር ኦርቶዶክሳውያን እየጎረረ ነበር ማለት ነው። እየዋሻችሁ ነበር፣ እያጭበረበራችሁ ነበር። መሀይም ናችሁ።
እያላችሁ ነበር ማለት ነው። ያሳዝናል። በእውነቱ ውርደት ነው። እኛ ሁለት አላልን በተአምር። የተቀበለ ልጅ ያለ ክርስቲያን የሚባል ልጅ እመጣለሁ ብሏል። ባለፈው ላይቭ ላይ ተናግሯል። ስለዚህ ኑና እናንተ ናችሁ እንወያይ ያላችሁት ወይም ደግሞ ተቀባይ ያላችሁት። ስለዚህ ያው እንወያይ፣ ሜዳው ክፍት ነው፣ ኑ ነው የተባላችሁት። አጂብ ነው፣ አጂብ ነው። ቀጥል ፍጹም። አላህ መስተዓን። እንግዲህ ከ3 ሰዓት በኋላ 3 ሰዓት ነበር ቀጠሮ። ራሱን የቀጠረን እኛ 3 ሰዓት ይሆንልን ምናምን ያልነው ነገር የለንም። ራሱን የቀጠርከው ራሱ ነው ርዕስ ያወጣው ራሱ። እንደው የምትፈልግ 3 ሆናችሁ እየሰማችሁት ነው አይደል? 10 ሆናችሁ ሁኑ ከፊቴ ብትመጡ እቀብራችኋለሁ ሙስሊሞች ምናምን ሲል ሲፎክር ቆየ። አይ ችግር የለውም 10 3 መሆን አይጠበቅብህም። አብሮህ ያለው ከአንተ ጋር የሚገልጽልህ ልጅ ክርስቲያን የሚባለው ልጅ 2 ነህና። ገብቶሃል አይደለ? 2 ነህና። ሁለታችሁም አብራችሁ ስለነበር በኢስላም ላይ እንደዚያ ስትቀጥፉና ስትዋሹ የነበራችሁት ዛሬ ያ ስትዋሹለትና ስትቀጥፉለት የነበረው ውሸታችሁ ሁለታችሁም ዋጋቸውን አግኝታችሁ ትሄዳላችሁ። በቃ ሌላ ነገር አይደለም። ራሱ ነው ሰዓቱን የቀጠረው። በቀጠረብን ሰዓት ያው ቀርቷል። ጠብቀነዋል። ለ25 ደቂቃ ሆነ። ከዚህ በኋላ ምንም ማድረግ አይቻልም። እንግዲህ የሁሉ ታዳሚያን አለ ኢምራን በአንድ የመጨረሻ ወይ እንትን አንድ ደቂቃ እንያዝና ከዛ ቀጥታ በጣም እሱ ልጅ ላይ አዲስ ነገር አለ ብያችኋለሁ። ያደረገው ነገር የምናወራበት ይሆናል። ከሱ በፊት ግን አንድ የመጨረሻ ደቂቃ አንድ ደቂቃ ነው ያለው። አንድ ደቂቃ ከሞላ በኋላ ዘግተን ወደ ቀጣይ እናልፋለን። ምንም ማድረግ አንችልም ማለት ነው። ወደ ሰበር ዜናው እንገባለን። አንድ ደቂቃ ብቻ እንሰጠዋለን። እኔ እንዳልክለት ዘግቷል። ስለዚህ ክፈትና ና በሉት። ደቂቃው እየሄደ ነው ያለው። እሺ ላላቋይ አንዴ እቺን ጨርሳትና በቃ ከዛ በኋላ ካልመጣ ፋይሉ ይዘጋል። ሂዳችሁ ውጣና ፊት ለፊት አውራ፣ ካሜራ ከፋችን ይዘመታ ፊት ለፊት አውራ በሉት። እንጠብቃለን። እስካሁን ማርፈዱ ራሱ ያቻል። ይሄ ነው በቃ። ሙስሊሞች በዚህ ልትኮሩ ይገባችኋል። ክርስቲያኖች ደግሞ ይሄ ለእናንተ ውርደት ነው፣ ወረበል ውርደት ነው። በራሳችሁ ፈሩ። ለማንኛውም 20 ሰከንድ ነው የቀረው። 20 ሰከንድ ነው የቀረው። አልቋል። ከዚህ በኋላ ምንም ልናደርግ አንችልም። በድጋሚ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሙስሊሞች ፊት ማንም ሊወያይ እንደማይችል፣ ኦርቶዶክሳውያን ፈሪ እንደሆኑ፣ ጉራ ብቻ እንደሆኑ፣ እኛ ፊት መቆም እንደማይችሉ አሳይተናቸዋል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አሁን የምናደርገው ምንድን ነው? ያ ጀማዓተል ኸይር ያወራውን ነገር ከፍተን አሰምተናችሁ ዘግተነው ወደ ቀጣይ እንሄዳለን። ለመጨረሻ ጊዜ ይህን ቮይስ ስሙልኝና ከዛ በኋላ እጨርሳለሁ። ስሙ ይችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። 3 ናችሁ ኑ ተብሎ እኛ 3 ነን አንመጣም፣ 2 ለ2 ካሜራ ከፋችን ይዘና ተብሎ የመረጠው ምንድን ነው ካለን ቤት ዘግቶ ሴት ጋር ማውራት፣ ሴት ጋር ወሬ ማውራት ነው የፈለገው። ተሳዳቢ ለተሳዳቢ። ልጅቱ ያ ጀማዓተል ኸይር ብንሄድም እኛን ሰድባን የምታወርደን ለምን ካላችሁ ይህን ስሙ። አልበዳትም ትላለህ አንተ እዚህ ጋር አልበዳትም ትላለህ። ቆይ እዚች ልጅ ጋር ነው ሂዶ የሚለን። ያ ጀማዓተል ኸይር ታዘቡ። ይሄ ለክርስቲያኖች ውርደት ነው። እንደዚች ጋጠወጥ የሆነ ሴት ጋር ሂዳችሁ ተወያዩ ማለት ይሄ ፍርሃቱን ነው የሚያሳየው። በሚያወራው እርግጠኛ ቢሆን እንደኛ ኮስት ገብቶ እየጠበኳቸው ነው ማለት ይችል ነበር። ግን ይሄን ሊያደርግ አልቻለም። ለዓለማቱ ጌታ ምስጋና ይገባው። ያው ተሳዳቢ ጋር ገጥሞ ነው ማለት የፈለገው። ስለዚህ ጨርሰናል። አሁን ቀጥታ ላይቡ ልዝጋና ሁሱ አንተ ጋር ልምጣ ኢንሻአላህ። ወይ መርሐባ አላሁ አክበር። እንግዲህ ራሳቸው ናቸው አመቱ ሙሉ ሲፎክሩ የነበረው
ራሳቸው ናቸው የውይይት ጥሪ ብለው ያቀረቡት፣ ራሳቸው ናቸው ቪዲዮ የሰሩት፣ ራሳቸው ናቸው ሰዓቱን የመረጡት 3 ሰዓት ብለው። በዚህ ሰዓት ጠበቅናቸው፣ ሊመጡ አልቻሉም። እንግዲህ እድሜ ልኩን ይሄ ልጅ ማንም ሰው ከኔ ፊት ሊቀርብ አይችልም እያለ ሲፎክር የነበረ ሰው ነው። አሁን ላይ ግን ያው አቅርብ ተባለ፣ እሱም እንትን ሊል አልቻለም። ቅረብ ተባለ፣ በተባለው ሰዓት ሊመጣ አልቻለም። ይሄን ይመስላል። አላህ አልሙስተዓን፣ አላህ አልሙስተዓን። ከዚህ በኋላ ክርስቲያኖች እንግዲህ ከሙስሊሞች ፊት ደፍሮ ማውራት የማይችልን ሰው እንዴት ለሚናገረው ነገር እውነት ነው ብላቸው እንደምታምኑ አላውቅም። ገብታችኋል? የሚነግራቸውን ከዚህ በኋላ መታችሁ መጠየቅ፣ ማንኛውም ክርስቲያን መጥቶ መጠየቅ ይችላል። ያ ነው። እሺ እሺ ክርስቲያኖች በቃ ከዚህ በኋላ እሺ ይሰማል። አንዴ ይሰማችኋል? ኔትወርክ ከኔ ጋር በጣም ደካማ ነው። እሺ በርዕሱ ላይ ኢንሻአላህ የምንቀጥል ይሆናል፣ የምናወራ ይሆናል ኢንሻአላህ። አንዴ ሁላችሁም ተወርጉ። እየሰራሁ ነው። ይሰማችኋል? ይሰማል ወይ? እሺ ይሰማል? ወላሂ ኔትወርክ የሚባል አይሰራም። ሪፖርት እያደረገ ነው። ምንም ማድረግ አይቻልም።
ቅዱሳኖች ምን ማድረግ ይሻላል? ሪፖርት ይሻላል? ሪፖርት ማድረግ ይሻላል? ወላሂ እንዴት እናስገባ? አንድ እስኪ ሁላችሁም ኮፒ ሊካድ ምንም ማስገባት ሪፖርት ተደርጓል። ያ ሁላችሁም አንዴ ኮፒ ሊንኩን በደንብ እርገጡት። ጀማው ኮፒ ሊንኩን በደንብ እርገጡት። ከሌላው ነገር ታብታቡና ኮፒ ሊንኩን ፕሮፋይሉን ተጭናችሁ ኮፒ ሊንኩን እርገጡት። አንዴ ምን ይሻላል? ሪፖርት ተደርጓል። ኔትወርክ እየሰራ አይደለም። እስኪ ስተካከል ድረስ የሁሉም ፕሮፋይል ኮፒ ሊንኩን በደንብ እርገጡት። አንዴ ደግሞ ጥሩ ነገር ጻፉ ኮሜንት ቦታ ላይ ጉድ ላይቭ የሚለውን ኮሜንት ደጋግሙት። አንዴ ጉድ ላይቭ የሚለውን ኮሜንት ደጋግሙት፣ በደንብ ጻፉት። አው እና አካውንቱ ላይ እንትን ፕሮፋይሉን የተጫናችሁ ኮፒ ሊንኩን በደንብ እርገጡት። ወሱ አብሽር የቶክስ ድምጽ እየተሰማ ነው አይደል? ስማ ወላሂ ላዚም ሪፖርት አድርገውታል። እንትን ሊዘጋብኝ ነው። ዋርኒንግ ምልክት አምጥቶልኛል። ይታያቸዋል። ቆይ ላሳያችሁ። ደቂቃ እያሳየክ ነው። ደቂቃ እያሳየክ ነው። ያውና ይታያቸዋል። እዚህ ጋር ያው ይታያል። ኦኬ ያው አዎ እንትን እየቆጠረ ነው። ኮፒ ሊንኩን በደንብ እርገጡት። ኮሜንት ቦታ ላይ ጉድ ላይቭ ብላችሁ ጻፉ። ኮፒ ሊንኩን በደንብ እርገጡት። አንዴ ሊዘጋበት ደቂቃውን ሰጥቷል። እሺ ምንም ማድረግ አይቻልም። ያላቸው ምርጫ እሱ ስለሆነ እሱ እንትን ማይክ ተነስቷል። ይሰማችኋል? ገስት ላይ ሰው አያሳየኝም። እሺ ምን ይሻላል? ያንተ ድምጽ አሁን ይሰማል። ጉድ ላይቭ የሚለውን ኮሜንት በደንብ ደጋግሙ። እሺ አንዴ ኮፒ ሊንክ አድርጉ፣ ከቻላችሁ ኮፒ ሊንክ አድርጉ። አታቋርጡ እንትን እስኪል ድረስ እንደዚህ ከቻላችሁ እንደዚህ ኡስታዝ እንትኑ እስኪከፈት ድረስ ገስቱን ዝጉት። ገስቱን አትነካኩት። ገስቱን አንዴ ተውት ለጊዜው። ገስቱን አትነካኩት። ዝም በሉና ኮፒ ሊንኩን በደንብ እርገጡት። አይ እሺ እስከዚያ ድረስ እስኪ ከፍት ድረስ በቃ ቁርአን እንቀራለን ኢንሻአላህ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا
واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي أدمنوا تشالاችሁ ወይ أنتم موجودين አንድ መጣኝ እስኪ ቆይ እንትን ልበለውና ልዝጋና እንደገና ይሰማል አክሴፕት ብዬዋለሁ ግን ኔትወርክ ይዞታል። አይ ቲንክ ወይኔ እሱ ነው። እስማኤል ከላሚ እስቲ ይሰማል ኡስታዝ መጣል ኦኬ ሪፖርት አድርገውታል ማለት ሰው መቀበል አይቻልም። በጣም ያሳዝናል። መጨረሻቸው እንደዚህ ሆነ። ሰው ቢያንስ በሰላም ቤቱ አይቀመጥም እንዴ? ፈርቶ እንዲህማ አይደረግም። በጣም ያሳዝናል። በጣም እንግዲህ በዚህ ልክ እንግዲህ እንደዛ ሲጮህ የነበረው ነገር እንግዲህ መጨረሻው ይሄ ሆኗል። እንግዲህ ያጀማ ክርስቲያኖች ብዙ ነገር መማር ይኖርባቸዋል። ብዙ እናንተ ፊት ለፊት ላይ የሚወሩት ነገሮች ሙስሊሞች ፊት ለፊት ላይ ተመቶ የሚወራ ነገር የሚታፈርበት ነው። እንግዲህ መጨረሻው እንደዚህ ነው። እንግዲህ እዚህ መጥቶ አንድ አካል መጥቶ ማውራት ማይችለውን ነገር እናንተ ፊት ለፊት ላይ ከዚህ በኋላ እንዲያወራ ልትፈቅዱለት አይገባም። ሊትራሊ ከዚህ በኋላ በቃ እናንተ እዚህ ፊት ለፊት ሙስሊሞች ፊት ለፊት ላይ ኢማጂን በዚህ ይሄን ያህል ሺህ በጣም ብዙ ሺህ የሚቆጠሩ እንግዲህ 40-50 ሺህ ያሉ ሰዎች የነበሩ ተሰባስበው ፊት ላይ መጥቶ ለሙስሊሞች እንግዲህ መጥቶ ፊት ለፊት ማውራት አንድ ሰው ካልቻለ ሊደመጥ አይገባም። በጣም ያሳዝናል። በጣም ያሳዝናል። እሺ ይሰማል ልጆች? አሁን ተመልሳለሁ። እሱ ይሰማል። አላህ ይመስገን። ክርስቲያኖች ጠበቅ ነው። 3 ሰዓት ነበር ቀጠሯችሁ። እንግዲህ አታለቃቅሱ። ከ3 ሰዓት እስከ 3 ተኩል ድረስ ጠበቅ ነው። ሊመጣ አልቻለም። ገብታችኋል? ራሱ ነው 3 ሰዓት ያለው። 3 ሰዓት ድረስ ጠበቅንላችሁ አልመጣም። ከዛ በኋላ አሁን ፖለቲካ ይሰራባቸዋል። ሁሌም የማትማሩ ናቸው። ምን እናድርግ? አይ የሚገርመው ፓርት እሱ ቀን የሚመርጠው ራሱ፣ ርዕስ የሚመርጠው ራሱ፣ የሚቀርብ ራሱ። ኢማጂን ሰው እንትን ብሎ ባለበት ሰዓት ነው በዚህ ቀን በዚህ ርዕስ ምናምን ነገር እሺ ና የለም። ክርስቲያኖች እባካችሁ ራሳችሁን እንትን ብሉ እባካችሁ። አሁን ከዚህ በኋላ እናንተ ፊት ለፊት ላይ ሲያወራ እባካችሁ በቃ እዛ አውራ በሉት። እንግዲህ እንደዚህ ነው የተፈጠረው ይሄ ነገርና በጣም የሚያሳዝን ነውና ሊትራሊ ይሄ እንግዲህ በጣም አሳፋሪ የሆነ ነገር ነው። በነገራችን ዓመት ለዓመት እስቲ ሙስሊሞች አሳደዱኝ እኔ የማወራውን ነገር ስለሚፈሩ ነው ምናምን ተባለ።
የታለ ማን የፈራው? የሁላ ሺህ ሰው ነው። 10 ኡስታዞች ካልመጡ እንደዚህ ካልመጡ ምናምን የታለሽ? ያ ሁላ ጉራ የተገባ እንዴ? ሙስሊሞች ያፍራሉ በሃይማኖታቸው ምናምን መጥቼ እንዳወራ ይኸው የታለሽ ያ ነገር እንዴ? ይሄ ሁላ ጉራ እኮ ባዶ ሆኖ ቀረ እኮ ተኖ ቀረ ጋይስ። በቃ ይሄ ዝም ብሎ ወሬ ሆኖ ብቻ ቀረ። በሰበብ ሲያደርግ ነበር የሚያሳድዱኝ ማውራት ስለማይፈልጉ ነው ዋይ ዋይ ምናምን ተባል። በዛ በዚህ የታለሽ እና እኮ ነው የተባለ እና ይኸው በሺዎች በ10 ሺህ በ20 ሺዎች የሚቆጠሩ ሰዎች እንግዲህ አስቡት። ያውላ ህዝብ ተሰብስቦ እና እኔ የተባለው የታለ? የለም። ለምን እዚህ መጥቶ መናገር አይችልም? እናንተ ፊት ለፊት ላይችሁ ብቻ ነው እንደሚወራው። በጣም ነው የሚያሳዝነው። ከዚህ በኋላ እንደዚህ አይነት ነገር እንትን እንዳትሉና በጣም ከባድ ነው። ጀዛከላህ ኸይር ሁሱ። መርሐባ። እንግዲህ 3 ሰዓት ራሱ ነው የቀጠረን። እኔ ያለብኝ ግዴታ 3 ሰዓት ላይ መጠበቅ ነበር። ጠብቅ ነው አልመጣም። እሺ ኢምራን ፈርቶ ነው ገድላቱ እንዳያነሳበት። አብደልከሪም ሆኗል። በቃ አብደልከሪም ሆኗል። ና በሉት። አብደልከሪም ትወያያለህ አንተ ፈቃደኛ ነህ? ሳላስፈቅደ በቃ ላክ እየጠበቀው ነው በሉት። ክርስቲያኖች ልክ እዚህ እንደምትጽፉት ላክለት በሉት። ሄዱ ላክለት በሉት። አንተ ነህ ለውይይት የጋበዝካቸው። ላክ እየጠበቀው ነው በሉት። ያው እሺ ሌላ እድል እንስጣቸው። ላክለት በሉት። በቃ ሌላ ወሬ አናውራ። ያው እየጠበቁህ ነው። ላክለት በሉት። እሺ እንጠብቀው። ወላሂ ለክርስቲያን ያስገኛል። ምን አልከኝ? እኔ በጣም የሚያሳዝን ነው። በጣም ያሳፍራል። ባይዘው ይሄን ማታደርገውን ነገር መናገር በጣም መጥፎ ነው። በነገራችን ላይ ቢያንስ ለቃላችሁ ታማኝ ሁኑ። እስኪ አሁን አንድ ነገር ሁሉ ቢቀር ማለት ነው የሆነ ህሊናችሁ ራሱ ቤት ውስጥ ይወቅሳችኋል። ገባችሁ? ህሊናችሁ ይወቅሳችኋል። አንዴ ለቃላችሁ ታማኝ ሁኑ። ሊትራሊ ምን በጣም የሚያሳዝን ነገር ነው። ባይዘው እሺ ራሱ ነው ሰዓት ያወጣው። ክርስቲያኖች እዚህ የምትጽፉ ልጆች ራሱ በዚህ ሰዓት አለ። እኛ በሰዓት ጠብቅ ነው። ከዚህ በላይ ምን እናድርግላችሁ? እሺ እኔ በጣም ስለማዝንላቸው ነው። ይሄ ለውይይት መጥኖ ሳይሆን ነው እናንተ ስለፈለጋችሁ ይሄን ነገር በሚለው ነው። እሺ አሁንም እየጠበቁ ሆነው ሂድ። ሁለትህም አብረህ ከሚከፍትልህ ልጅ ጋር ከክርስቲያን ጋር እና ይጠብቅሃል በሉት። እሱ ነው እየተፈልጋለሁ የሚዋይ ሲል የነበረው ያውና የለም። እሺ አብዱልከሪም አለ ሁሱ ቆይ ሰው መፍራት አይችልም። ሰው ፈርቶ ይኖርበት። እስቲ ይሰማኛል። በቃ በጣም የሚያሳዝን ነው። ብቻ እኔ ክርስቲያኖች እንትን በሉ ባካችሁ የምላችሁ ነገር እኔ እሱ ነው የተረፈው። ሄዳይፓ ክርስቲያኖች እሱ ነው የጠራው አይደለ? እኔ ደግሞ እየጠበቅኩ ነው። በቃ ሄድ በሉ ላክለት በሉ። ከዚህ በላይ ምን እናድርግላቸው? በአካል መሄድ ነው የቀረ ነው ላይ እሺ፣ በአካል ይሰማል። አብዱልከሪም ትሰማለህ? እሺ ያው 3 ሰዓት ተገኘን። እስከ 3 ሰዓት ከ25 ድረስ እንጠብቀዋለን። ኢምራን ጠበቅነው። አንተ ሂድ ያማቸው አይደል? እሱ ነው የቀጠረን አይደል? እኛ ተገኘንለት።
ላክ እየጠበቁ ነው በውስጥ ላክ ከነ ጓደኛ ሁለታቸውም እንዳትቀሩ በሉት ይምጣ እየጠበቅ ነው ያላ እኮ ነው በውስጥ ላክ እሺ ኢምራን የለ እንትኑ እየታየኝ አይደለም የኢምራን እሺ እንትን በሉት ላይቭ ላይ ራሱ ያለ አይመስለኝም ባይዘው እየታየኝ አይደለም ለኔ ካለ ማለት ነው እሺ ኢምራን የኔ ስልክ አንባስኪ ምን ይሻላል ቅዱሳን ገድላቶቹ ወይ ታሪክ ሰው እንዴ ሲጻፍ ካልታፈረበት ቆይ ለምን ሲከፈት የሚታፈርበት ጋይስ ሲጻፍ ካልታፈረ እንዴ ሲጻፍ ካልታፈረ ምንድነው ችግሩ ተቋርጣል ሁሱ ይሰማል ወይ የለም ምን ይሻላል ልጆች እሺ ላክለት በሉት በቃ ያውሽ በቃ ብቻዬን ነኝ አይደል ልጆች ይታያቸዋል ብቻዬን ነኝ ወይ መታል አሁን መታል ሁሱ አሁን መታል እናድርግ የተቀጠረው ቀጠሮ ከሁለቱ ጋር ነበር ሁለቱም በሱም ክርስቲያንም እንዲመጡ አልመጣም አለ ገብታችኋል ስለዚህ 3 ሰዓት አለን 3 ሰዓት ተገኘንለት አልመጣም አለ አሁንም ላክ በሉት በቃ እየጠበቅኩ ነው ይላክ በውስጥ ይላክሽ ሂድና ጻፉለት ክርስቲያኖች እንግዲህ ከዚህ በላይ እንትን ማለት የለም ምን ይሻላል ቅዱሳን እሺ አብዱልከሪም ምን ይሻላል አለ አብዱልከሪም አለ አንዴ ውረድ በቃ ብቻዬን ለሁልና ጥራው በሉት ሂዱ ክርስቲያኖች ጻፉለት በቃ ብቻውን ይሆናል ላክለት በሉት አንዴ ይሰማል ወይ አትስማዑን ከላቢ አብዱልከሪም አለ ውጣለት አንድ ጊዜ በቃ አለቃቀሰ ምንም ማድረግ አይቻልም እንጂ መጀመሪያ ከኢምራን ጋር እሱም ደግሞ ከክርስቲያን ጋር እንዲሆን ተሰርቶለት ነበር ያልመጣ ምንም ማድረግ አይቻልም ያ ጀማዓት الخير ይታያችኋል ሪከርድ አድርጉ ሁላችሁ ያው ለወገን ለሄዳ እፎይ ለሚባለው ሰው እየላክን ያለ ነው ይታያችኋል አሁን ክርስቲያኖች ሁሉ ላከለት ተመልከቱላችሁ ያው ብቻ አይመልሽ እንደፈለጋችሁ ያላ ሂድ ላክለት በሉት ክርስቲያኖች አስወጣቸው ሁላቸውንም ለእናንተ ስል አሁንም ላክለት እያላችሁ ነው ሙስሊም መቼም አይፈራም አካውንቱ ሪፖርት ቢደረግም አካውንት ይከፈታል ምንም ቀላል ነገር ነው ግን ዲያቆኖቻችሁ እኛ ጋር መተው ሊያወሩ አልቻሉም ያው እየላክን ያለው ለሁለቱም አይቀበሉ ሁሱ ዘግቶበታል ያኛው ግን ኢንቫይት የተደረገ ያው ይታያችኋል ኮንቲኒው ያው እኔም ለሁሱ እየላኩለት ነው ምን ይገባው ይሰማል ሁሱ ለሁሱ እየላኩለት ነው ይሰማል ተመልከቱ ለሁሱ እየላኩ ነበራችሁ ሁሉ ያው ለእናንተ ስለጠብቀው ለሁሱ እንትኑ ሴቲንግ ላይ ግባና ኦፍ ነው ከሆነ እሱን ኦን አድርገው ሰው ወደ አንተ መላክ እንዲችል ወይ ደግሞ የሁለታችሁ ፍሬንድ ካለ ላይቭ ገብቶ ያገናኛችሁ
እስካሁን አላክም። ወላሂ ላዚም ሄዳችሁ ንገሩታል። እርግጠኛ ሄደው ይነግሩታል። የሁለታችሁ ፍሬንድ ካለ ያንተና የሱ የሆነ ሰው ገብቶ ላይቭ ላይ ያገናኛችሁ፣ ኦር ደግሞ ሲቲንግ ላይ ገብተህ እዚሁ ጋር ቼክ አድርገው። ሁለታችሁ ፍሬንድ ካልሆናችሁ መገናኘት አትችሉም። ሰላም አለይኩም ሁሱ ይሰማል? ይሰማል ወይ? ይሰማል። ኔትወርክ እየያዘን እንዴ? ወገን ታፕታፕ ኮፕሊንግ አድርጉ። ሁሱ ይሰማል? ሁሱ ይሰማል? እሺ ብቻ ነው ላኩለት። ገስት ላይ ሰው ካለ አውርዱት። ማንም ሰው ገስት ላይ እንዳይገባ። ኦኬ እሺ። በሆስት ላክለት። ብቻውን ነው እየጠበቀህ ነው። ላክ በሉ። ክርስቲያኖች ለመጨረሻ ጊዜ እድል ስጥላችሁ። ይሰማል አይደለ? እኔ ጋር ምንም ገስት ላይ ራሳ ሳይ ወላሂ ሪፖርት አድርገው ያወራችሁ ነው። ሪፖርት አድርገውታል። ስገባ ጀምሮ ገስት ላይ ማን እንዳለ ያሳየኝም ምናምን። እሺ በቃ ሁሱ ምን እንትን ይበልና ይገናኙና ኢንሻአላህ። ኦኬ ሁሱ ሰርቶለታል። ከፍቷል። አካውንቱ ከፍቷል። ማሻአላህ በጣም ገራሚ ይምጣ መጀመሪያ እየሰማችሁ ነዋ። ስንት ሰው ይታያችኋል? 78,600 ሰው ይታያል። 78,000 እሺ ያላ ላክለት በሉት። ያውና እየጠበኩ ነው። ክርስቲያኖች 50 ጊዜ ነገርኳችሁ። ወላሂ ለእናንተስ ያው ብቻዬን ነኝ። በቃ ገስት ላይ ሰው ካለ አውርዱ። ገስት ላይ ሰው ካለ አውርዱ። አድሚኖች ገስት ላይ ሰው አይታየኝም። እኔ ካለ አውርዱ። አሁን ላክ ብቻውን ነው እየጠበቀህ ነው በሉት። ያው አስተሃይ ልጠብቅላችሁ በቃ እስኪመጣ ድረስ። በቃ እኮ ያው ብቻዬን በቃ ልጠብቅላችሁ። ለእናንተ ስል ምን ይሻላል? ፈጣሪ እሺ ሰዎች ገስት ላይ ሰው ካለ አውርዱ። ከዚህ በኋላ እንግዲህ ምንም ማድረግ አይቻልም። ይላክ ያው ብቻ ያለኝ ልጠብቀው። ሰው ካለ አንዴ ይውረድ ባካችሁ። ሰው ካለ ይውረድ በገስት ላይ በሆስትና ብቻውን በቃ ይጠብቃል። ትቶታል። ከኢምራን አይመጣም በሉት። ኢምራን አይመጣም በሉት። አይ ሰው ካለ ይውረድ አንዴ ከይቅርታ ጋር ሰው ካለ ይውረድ። አድሚኖች ካላችሁ ሰዎችን አውርዳቸው። አንዴ ኮፒ ሊንክ ይደረግ እንትኑን እሺ ሰው ወጥቷል አይደለ? ሰው ወጥቷል። አይ አሁንስ ምን ያክል ልጠብቅላችሁ? ምን ያክል ደቂቃ እንጠብቀው?
ላክለት በሉት። አሁን ገስት ማንም የለም፣ ሆስት ላይ ብቻውን አገኘው በለው። እሺ ሰው ካለ አውርዱ። ሰው ካለ ገስት ላይ ይወረድ። ሰው ካለ አውርዱ ገስት ላይ ሰዎች። ከዚህ በኋላ ደግሞ ሄዳችሁ ክርስቲያኖች አሁን ብቻው ቅድም ኢምራን ጋር ስለሆነ በቃ አልክም ብለሃል። አሁን ብቻውን ነው ላክለት እየጠበቀህ ነው በሉት። አሁን ብቻውን ነው ወርዷል። ሰው የለም አሁን ያ እሺ አሁን ደግሞ ሄዳችሁ ላክለት ብቻውን ነው በቃ አሉት። ብቻውን ነው አይደለም የምትፈልገው፣ ያው ብቻውን ሆኖልሃል። ላክለት በሉት። እጠብቀዋለሁ። ላክለት በሉት። ያማ قفلوا الكومنت، قفلوا الكومنت بارك الله فيكم. قفلوا الكومنت، لا تفتح الكومنت. سووا لايك وشير كمان. قصدي ما نمسى ندايلك ندبك اسكي مال ادرس دبك الله تعالى يوم بيشانا يفلقوا بيشانا هون يلا تعالى يلاك ከዚህ በኋላ ካላከ ምንም ማድረግ አይቻልም። ምን እናድርግሽ ከዚህ በኋላ? አሁን ወላሂ ለአዚም ሌላ እድል ስትላቸው በቃ አሁን እስኪ ልክ እጠብቀዋለሁ እስከ መጨረሻው ድረስ። ነገር ግን ካላከ ማለት ነው በቃ እቤቱ እሄዳለሁ ነገ ወረበል ካዕባ ነገ እቤቱ እሄድለታለሁ። እሱም በተራው እኔ ቤት ይመጣል። በቃ እንደዛ አድርግ በሉት። ክርስቲያኖች ንገሩት። ቀደም ኢምራን ስላለ ሁለት ከሆኑ አለከም አንድ ብቻ ይሁን ሁሱ ይሁን አለ። ያው ኢምራን ወጣ ብቻ ይሁን። አሁንም አላከም። ስለዚህ ነገ እሬቱ ሄደለታለሁ። ማንኛውም ክርስትና ላይ ያለው እሬቱ አነሳለታለሁ። በቤቴ ይመጣል። እርሱም በተራው መጀመሪያ ከፈለገ እንደው በቤቴ እንዲመጣ ጋብዛለሁ። ማንኛውንም ስለ እስልምና ያለው ነገር ማንሳት ይችላል። ማንኛውንም ስለ እስልምና ያለው ነገር ቤት ይላል። ይህን ማድረገው ለክርስቲያኖች ነው። ያለው መስላችሁ ላክለላክል ስትሉ ነበር። ያ ሰውታው ሰው እና ላክለት ብቻ ነው። እሺ እጠብቃለሁ። እንግዲህ እስኪ ልክ ድረስ ምን እናድርግ? ቁርአን እቀራለሁኝ ኢንሻአላህ። እስኪ ልክ ድረስ እንጠብቀዋለን። ሁሱ ብቻ ነው። ከዚህ በኋላ ምንም አይነት ምክንያት እንዳትፈጥሩ። ያው ብቻውን ሆኖልሃል። ብቻውን እያልክ ፖለቲካ እንዳትሰራ። ብቻውን ሆኖልሃል። ላክለት ይጠብቅሃል በሉት። እሺ ብቻውን ሆኖልሃል። ላክለት ይጠብቅሃል በሉት። እሺ ብቻውን ሆኖልሃል። ላክለት ይጠብቅሃል በሉት። እሺ أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. كافها يا عين صاد ذكر رحمة ربك عبده زكريا. سودان بسم الله الرحمن الرحيم. كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وحن العظم مني واشتعل الرأس شيبا
واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا. يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا. قال رب أنى يكون لي غلام وكانت امرأتي عاقرا فهب لي من لدنك وليا. ولا لك በቃ አሁን ዛሬ እስኪመጣ ድረስ ማንም ሰው አይገባም። እጠብቀዋለሁ። እምቢ ካለ ካላከ ከዚህ በኋላ በቤቱ እንሄድበታለን። قال رب أنى يكون لي غلام وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا. يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا. قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا. قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا. قال رب اجعل لي آية. قال آيتك ألا تكلم الناس 3 ليال سويا. فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا. يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا. وسلام عليه يوم ولد ويوم يموت ويوم يبعث حيا. واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا. قالت إني أعوذ بالرحمن منك إن كنت تقيا. قال إنما أنا رسول ربك لأهب لك غلاما زكيا. قالت أنى يكون لي غلام ولم يمسسني بشر ولم أك بغيا.
አይቻልም። እሺ ምን ይሻላል? ብቻህን ሁን አለ። ብቻህን ሆንኩለት። ያው እየጠበቅኩን ነው። ሂድና ላክለት ብሎ ክርስቲያኖች ዛሬ ካልመጣ ከዚህ በኋላ ምንም ማድረግ አይቻልም። ያው ብቻውን ነው እየጠበቀህ ነው። ሁሉም ወጥተዋል። ላክለት በሉት። ምን ይሻላችኋል? ሹ ልሰዊ ባዕድ ከዚህ በኋላ ምን እናድርግ?